ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የሰንደቅ ዓላማ ቀን ኢትዮጵያውያን ለሀገራቸው ያላቸውን ፍቅርና አንድነትን የሚያድሱበት የነገ ተስፋቸውን የሚያጸኑበት መሆኑን የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ሰራዊት ልብ የታተመ የነጻነት መገለጫ ታላቅ የብሔራዊ ኩራት አርማ ነው ሲሉ የመከላከያ ሰራዊት የመረጃ ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲና ገለጹ። በአዲስ አበባ በ90 ቀናት ውስጥ ሁሉንም የታቀዱ የልማት ስራዎችን ውጤታማ ማድረግ መቻሉን ከንቲባ አዳነች አቤቤ ገለጹ። ሁለተኛው የአፍሪካ ክህሎቶች ሳምንት ዛሬ በአፍሪካ ህብረት ዋና መቀመጫ አዲስ አበባ መካሄድ ጀምሯል የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የሰንደቅ ዓላማ ቀን ኢትዮጵያውያን ለሀገራቸው ያላቸውን ፍቅርና አንድነት የሚያድሱበት የነገ ተስፋቸውን የሚያጸኑበት መሆኑን የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ቀጠናዊ የጋራ ተጠቃሚነትና ትብብር ላይ ተመሰረተ ፍትሐዊ የባህር በር የመጠቀም መብትና የማግኘት ሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ የማስከበር ስራ የሚቀጥል መሆኑን አስታውቀዋል። 18ኛው የብሔራዊ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ ከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በሕዝብ ተወካዮች ምክር ቤት ተከብረዋል። በዚህ ወቅት ፕሬዝዳንቱ እንዳሉት ሰንደቅ ዓላማ የኢትዮጵያ ብሔራዊ አርማ የሉዓላዊነት መገለጫ ማህተም ነው ብለዋል። በየዓመቱ የሚከበረው የሰንደቅ ዓላማ ቀንም ኢትዮጵያውያን ለሀገራቸው ያላቸው ፍቅርና አንድነትን የሚያድሱበት የነገ ተስፋቸውን የሚያጸኑበት መሆኑን ተናግረዋል። የዘንድሮው 18ኛው የሰንደቅ ዓላማ ቀን ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት ማግስት መከበሩም የኢትዮጵያን የልማትና የከፍታ ዘመን የሚያመላክት በመሆኑ ልዩ እንደሚያደርገውም ገልጸዋል። የኢትዮጵያ ጉዞ በምኞት ላይ ተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ግድቡ የብርሃን ምንጭ ከመሆኑ ባሻገር በአንድነት ስንቆም የውጭ ድጋፍ ሳንጠብቅ ታላላቅ አገራዊ ስራዎችን ማከናወን እንደምንችል ያረጋገጥንበት የሉዓላዊነታችን ማህተም ነው። እንዲሁም በሰፋፊ የልማት መስኮች አኩሪ ሰንደቅ ዓላማን ክብር የሚያጎሉ ስኬቶች የተመዘገበበት መሆኑንም ገልጸዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በሕገ መንግስቱና የሰንደቅ ዓላማ አዋጅ መሰረት የሰንደቅ ዓላማ ቀን በየዓመቱ እንደሚከበር ገልጸዋል። የዘንድሮውም ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ መሪ ሀሳብም የዛሬውን ስኬትና የቀጣዩን ህልም የሚያድስ መሆኑንም ተናግረዋል። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ የሰራዊት አባል ልብ የታተመ የነጻነት መገለጫ ታላቅ የብሔራዊ ኩራት አርማ ነው ሲሉ የመከላከያ ሰራዊት የመረጃ ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲና ገለጹ። 18ኛው ብሔራዊ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በሀገር መከላከያ ጠቅላይ መምሪያ ተከብረዋል። በበዓሉ ላይ የኢትዮጵያ መከላከያ ሰራዊት የመረጃ ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲናን ጨምሮ የመከላከያ ሚኒስትር ዴኤታዎች፣ ከፍተኛ ጄኔራል መኮንኖች እና በርካታ የሰራዊት አባላት ተገኝተዋል። ጄኔራል ጌታቸው ጉዲና በዚህ ወቅት ባስተላለፉት መልእክት ሰንደቅ ዓላማችን የሉዓላዊነታችን ነጸብራቅ፣ የነጻነታችንና የአርበኝነታችን አሻራ መገለጫችን ነው ብለዋል። ሰንደቅ ዓላማችንና የመከላከያ ሰራዊታችን ከቃል እስከ ህይወት መስዋዕትነት የተጋመደ ቁርኝትና ትስስር አላቸው ብለዋል። እያንዳንዱ የሰራዊቱ አባል በቀኝ ክንዱ በመለዮውና በየክፍሉ ባለው አርማ በመስሪያ ቦታና ካምፑ ብሎ መስዋዕትነት ሲያጋጥመው ደግሞ መሸፈኛና ማጀቢያው ሰንደቅ ዓላማው ነው ብለዋል። በዚህ ምክንያት የሰንደቅ ዓላማ ለሰራዊታችን የተለየ ትርጉም አለው ነው ያሉት። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ሰራዊት ልብ የታተመ የሀገራዊ አንድነትና የነጻነት መገለጫ ታላቅ የብሔራዊ ኩራት አርማ ነው ሲሉም ገልጸዋል። በዚህም የሀገራችንና የሰንደቋን ከፍታ ለማረጋገጥ በሚደረግ ጥረት ውስጥ እኛ የሰራዊት አባላትና አመራሮቹ እንደ ከዚህ ቀደሙ የተጣለብንን ኃላፊነት በትጋት ለመወጣት ዝግጁ ነን ሲሉም አረጋግጠዋል። በአዲስ አበባ በ90 ቀናት ውስጥ ሁሉንም የታቀዱ የልማት ስራዎች ውጤታማ ማድረግ መቻሉን ከንቲባ አዳነች አቤቤ ገለጹ። ሶስተኛው የአዲስ አበባ ከተማ ምክር ቤት 5ኛ የሥራ ዘመን 1ኛ መደበኛ ጉባኤ በምክር ቤቱ አዳራሽ ተካሂደዋል። የምክር ቤቱ አባላት ለአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተለያዩ ጥያቄዎች ያቀረቡ ሲሆን ከንቲባ አዳነች አቤቤም በቀረቡ ጥያቄዎች ላይ ምላሽ ሰጥተዋል። ከንቲባዋ በዚህ ወቅት እንዳሉት የምክር ቤቱ አባላቱ ያነሱት ጥያቄ የከተማዋ ህዝብ ዋና አጀንዳና ቅድሚያ የሚሰጠው ልማት መሆኑን ያሳያል። ጥያቄዎቹ የበለጠ መልማትን የተመለከቱ በርካታ የስራ ዕድል መፍጠርን፣ ተጨማሪ ውጤቶችን ማስመዝገብና ተጨባጭ ለውጥ የሚያመጡ ስራዎች በዘላቂነት ተጠናክረው እንዲቀጥሉ የሚያስችሉ ናቸውም ብለዋል። ክረምት በርካታ ስራዎች የሚሰራበት የኑሮ ጫናን ተጽዕኖ ለመቀነስ ርብርብ የሚደረግበት ወቅት መሆኑን ጠቁመው በ90 ቀናት ከከተማ ጀምሮ እስከ ወረዳ
ከባለድርሻ አካላትና ህብረተሰቡ ጋር የሚሰሩ ስራዎች በእቅድ ተይዘው መከናወናቸውን አስረድተዋል። በትኩረት ከተሰሩ ስራዎች አንዱ የአቅመ ደካማና ሀገር ባለውለታ ቤቶችን መልሶ ግንባታና የኑሮ ውድነትን ጫና መቀነስ የሚያስችሉ ስራዎች በትኩረት ተከናውነዋልም ብለዋል። አገልግሎት ማዘመን፣ የስራ ዕድል ፈጠራም ልዩ ትኩረት ከተሰጠባቸው ተግባራት መካከል መሆናቸውንም አንስተዋል። የኑሮ ውድነት ጫናን ለመቀነስ በእሁድ ገበያ በገበያ ማዕከላት ምርቶችን በስፋት ማቅረብና በማዕድ ማጋራት ስራ መሰራቱንም ነው ያብራሩት። በከተማዋ በርካታ ሁነቶች ፍጹም ሰላማዊ በሆነ መንገድ ደምቀው የተካሄዱት ህዝቡ ከመንግስትና ባለድርሻ አካላት ጋር ተቀራርቦ መስራት በመቻሉ መሆኑንም ተናግረዋል። ሁለተኛው የአፍሪካ ክህሎቶች ሳምንት ዛሬ በአፍሪካ ህብረት ዋና መቀመጫ አዲስ አበባ መካሄድ ጀምረዋል። አፍሪካውያን የአፍሪካ የኢንዱስትሪ ልማት የሚያፋጥኑበትን ክህሎቶች ማስታጠቅ የሳምንቱ መሪ ሀሳብ ነው። እውነቱን ያዘጋጁት የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር ነው። እውነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የአባል ሀገራት ሚኒስትሮች፣ ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ ስራ ፈጣሪዎች፣ የወጣት ተወካዮችና የልማት አጋሮችም ይሳተፉበታል። የሀገሪቷን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የስራ ዕድል ፈጠራን ማሳደግ እና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የሁነቱ አበይት ትኩረት ነው። የአፍሪካ ክህሎት ክፍተትን መሙላት፣ የአፍሪካ አህጉራዊ ነጻ የንግድ ቀጠና ለክህሎት ልማት መጠቀምና በአጀንዳ 2063 አማካኝነት ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ ላይ ውይይት ይደረጋል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች፣ የክህሎት አውደሪዎችና የገበያ ትስስር ሁነቶች እንዲሁም የወጣቶችና የስራ ፈጣሪዎች ፎረም እንደሚካሄድም ኢዚያ ከአፍሪካ ህብረት ያገኘው መረጃ ያመለክታል። ፎረሙ የአፍሪካ ስራ ፈጣሪዎች የስራ ውጤቶች የሚቀርቡበት መሆኑን ተገልጸዋል። የአፍሪካ ክህሎቶች ሳምንት ለአህጉሪቷ የኢንዱስትሪና ክህሎት አጀንዳ ተጨባጭ አሻራ የሚያሳርፍ መሆኑንም ህብረቱ ገልጸዋል። ሁነቱ እስከ ጥቅምት 7 ቀን 2018 ዓ.ም ድረስም ይቆያል። የመጀመሪያ የአፍሪካ ክህሎቶች ሳምንት እንደ አውሮፓውያን ዘመን አቆጣጠር በ2024 በጋና አክራ መካሄዱ ይታወሳል። ዜናዎቹ ጋር ሀብታሙ አክሉ ነበርኩኝ። ዜናው አበቃ። ሰላም።